ከአንድ አላህ በስተቀር ከአንድ አላህ በስተቀር በሐቅ የሚመለክ አምላክ የለም። አምላክ የለም። ሙሐመድም የእርሱ ባሪያና ነብይ ናቸው። የምህረት ሰላም ነው። ረሃማ ሰላም ኡስታዝ እንዴት ነው? አዋሪኝ እንጂ ለምንድን ነው የምታገልኝ? እንደ ቤተሰብ ለምን አታየኝም? ይህም ማግለል ነው። እሺ እንዴት ነው ኡስታዝ? መገለልና መድሎ ይቁም ሲባል አንቺ እዚህ ታገኝኛለሽ እንዴ? አላከልልኩት። እሺ ጥያቄ ካለሽ ጥያቄሽን ላስተናገድ ዝግጁ ነኝ። ምንም አይነት ጥያቄ የጥያቄ ፉንጋ የለውም። እንግዲህ መጠየቅ ትችያለሽ። አይ እኔ ጥያቄ ያልኩት ጃቢርን ነበር ማለት ክርስትናን ትተህ እንዴት በክርስትናው ያው የሱን ጆርኒ እየሰማን ስለሆነ ዛሬ እሱን እንጂ ጃቢርን የምትወጂው አንቺ በቃ እሱን ነው ማጥቃት ደስ የሚልሽ። እሱ ላይ ሲሆን ትበረቻለሽ። ኡስታዝም ሰለምቴ ናቸው። እዚህ ጋር የምታየው በአብዛኛው እዚህ ጋር የምታዩን እኔ ጭምር በአብዛኛው እዚህ ጋር ያለነው ገስት ላይ ምረትዬ አላህን መርጦ ወዶ የመጣ ሙስሊሞች ነን። እዚህ ጋር የምታዩ ጃቢር፣ ሁዳይዲያ፣ ኡስታዝ ወሂድ፣ ዛህራ የምታያቸው እዚህ ጋር ከኔን ጨምሮ አላህን ወደን የመጣነን እና አትፍሪ። ኡስታዝንም ብትጠይቂው እንዴት እንደቀለለው ወይ እንዴት ያ ኮምፕሊኬት እንደሆነ ሁለቱም ሊነግሩሽ ስለሚችሉ እድሉን ካገኘሽ ጠይቂ። እንደው መጠየቅ ትችያለሽ። ያው እንደምታም አብሽሪ፣ ችግር የለውም። ያው እቀባና ማዕቀብ አድርጌ የተሰተርኩት ደርባባ ለመሆን ገራገር ለመሆን ፈልጌ እንጂ ቀበኛም ቃተኛም ሞገደኛም ለመሆን ፈልጌ አይደለም። ስለዚህ አትፍሪ፣ አዋሪኝ። እሺ እንትን ካላሽ በቃ ሌሎቹ እድል ልስጥና እኔም ላዳምጥ። ምህረት አለሽ? አትጨናነቂ፣ ጠይቂኝ። እሺ ሸክሙን ንብሽ አይደለ? አረ ችግር የለም። በቃ ጠይቂኝና ቶሎ ቶሎ መለስ አድርጌልሽ ወደ እነሱ ፕሮግራም እንገባ። አይ እኔ ከክርስትና ያው የለመዱትን ሃይማኖት ትቶ ሲሄድ እንዴት ለመድከው የእስልምናን ህይወት ለማለት ነው። ሌላ አይደለም ጥያቄ። አዎ እንትን ነው አክቹሊ አንዳንዴ የለመድሽው ነገር ሁሉ እውነት አይሆንም እና ያው ያወቅሽው ነገር ነው እውነት የሚሆነው ወይ ውሸት የሚሆነው ማለት ነው። እና ያው ክርስትና ለምደሹ ነው ክርስትና ላይ ልቆይ የምችው አውቀሽ ግን ልትቆያችን በታምር ክርስትና ራሱ ጠልዞ ነው የሚያስወጣሽ ማለት ነውና ብዙ ክሊር ያልሆኑ ነገሮች አሉ። በክርስትና ሃይማኖት ሜጀር የሚባሉ ነገሮች ሳይጠቀሱ ቀርተው በመጽሐፍ ቅዱስ በጣም ማይነር የሆኑ በቃ ቢጠቀሱም ባይጠቀሱም ምንም መሰረት የሌላቸው ነገሮች ተጠቅሶ ነው ያለ። ለምሳሌ ስላሴ የክርስቶስ አምላክነት፣ ኢየሱስ ክርስቶስ ለኃጢአት ብሎ መሰቀሉ፣ መስዋዕት መሆኑ ምናምን እነዚህ ነገሮች የክርስትና መሰረት የሆኑ ነገሮች ሆነው ሳሉ ግልጽ በሆነ ክሊር በሆነ መንገድ አልተጠቀሱ። ያው እኛም መከራችንን በልተናል እነዚህ ነገሮችን ለማግኘት ማለት ነው። እና ወደ እስልምና የክርስትናን ህይወት ትቶ ወደ እስልምና መጥቶ የእስልምናን ህይወት ከመልመድ ይልቅ ከክርስትና ራሱ መውጣቱ ትልቁ ጭንቅ ነው። ትልቁ ስቃይ ነው። በጣም ትልቁ ማለት ነው። የመጨረሻ ትልቅ ስቃይ ነው። እኔ አብሶ ምን ያህል እንደተሰቃየው ልነግርሽ አልችልም። ገዳም ለገዳም አስተማሪ ለአስተማሪ ሳሳደድ እየተሰደብኩ እየተቦለኩ ማለት ነው። አይ ንቃ ይሄ ውሸት ነው እያልኩት ለራሴ ማለት ነው። ግን ያው በቃ ውሸት ከሆነ ውሸት ነው። እውነት ደግሞ ብትመርሽም ትውጫታለሽ፣ ግን ታደንሻለች። ያው እንትን አንዳንድ ጊዜ ልትታከሚ ስትይ እንትን ትያለሽ፣ ትንሽ ፔን አለው። ግን ያንን ነገር ከታገሽው አትራፊ ስለምትሆኝ እንደዛ ነው የሚሆነው ማለት ነው። እንደገና ደግሞ ሃይማኖትን ስትሰርጂ ዶግማቲክ በሆኑ ነገሮች እንትን ለማለት ሞክሪ። ለመስለም ምንድን ነው ያዘሽ? ያው ካልተፈቀደልህ አይሆንም ማለት ማን ነው የሚፈቅደው? ማን ነው የማይፈቅደው? አላህ ነው ማለት አላህ እሱ በፈቀደ ቀን ነው
ሻዳ በአላህ እጅ ነው አይደል? ሂዳያ በአላህ እጅ ነው እንደሚባለው ያው አላህ አምላክ እንደሆነ አምናለሁ። አሁንም ድረስ ይሄ ቢያምኑ ምንም ግን አላህ እንደሚያደርግ ነው ደግሞ ለመቀበል ያው ይቅርታ ጃቢርዬ። አዎ ግን አላህ እኮ ምርጫውን ለኛ ሰጥቶናል። አሁን ፈቅዶ ማለት ነው። የአላህ ፐርሚሽን በሁለት ይከፈላል ፈቃድ። አንደኛ ያንቺ ምርጫ የሌለበት ፈቃድ አለ። ለምሳሌ ወንድ መሆን ሴት መሆን ኢራዳ የሚባለው ወይም ደግሞ ፈቃድ የሚባለው አላህ ጋር አንደኛው እንትን ነው። ከዊኒ የሚባል ነገር አለ። ማለትም በቃ እሱ ይሁን ያለው ነገር ይሆናል። አንቺ መቀየር ማትችው ነገር አለ። ወንድ መሆን ሴት መሆን፣ አጭር ረጅም፣ ልደት ሞት ምናምን የመሳሰሉት ማስነጠስ፣ ማዛጋት፣ ብለድ ሰርኩሌሽን ሰውነታችን ውስጥ ያለው ምናምን እሱ ነገሮች አሁን እኛ ፈልገን የምናደርጋቸው አይደለም። ኮዛል ዲተርሚኒዝም ናቸው። ነገር ግን ኢራዳ ሸርዒ የሚባለው ደግሞ እሱ የፈቀደው በሸሪያው ላይ ምርጫውን ላንቺ ሰጥቶሽ አንቺ እንድታማርጭ ያደረገው ነገር አለ። እንግዲህ ማለት ነው የጀነትንም ጀሃነምንም ይሄ ነገር ሀቅ ነው፣ ይሄ ነገር ባጢል ነው የሚለው ነገር፣ ይሄ ነገር እውነት ነው ውሸት ነው የሚለውን አንቺ እንድታማርጭ ነው የፈቀደው። እሱ በፈቀደ መልኩ የምትይው ምኑን ነው ማለት አንቺ እንድትሰልሚ ፈቅዶ ሌላው እንዳይሰልም የሚከለክልበት ነገር ያለ ይመስልሻል? እንደዛ ፍትህ ነው ይሄ ታስቢያለሽ? እንደዛ ፍትህ አይደለም ግን አዎ እንደዛ አይደለም። ለዛ ነው ትምህርታችን እንደዛ አይደለም። አላህ ከፈቀደና ከከለከለ የሚባለው ነገር ላንቺ ፈቅዶ ለሌላው የሚከለክልበት ለሌላው ላንቺ ከልክሎ ደግሞ ለኛ የሚፈቅድበት ነገር ሳይሆን አላህ ጥሪ አቅርቧል፣ መልእክተኛ ልኳል። መቀበል ያለ መቀበል፣ መቀበል ማስተባበል፣ እምቢ ማለት እሺ ማለት፣ መታዘዝ ማመጽ፣ ማመን መክዳት የሚባለው ነገር በሰው ልጆች ምርጫቸው ድርሻ እንዲኖራቸው ፈቅዷል። ያንን ምርጫውን መጠቀም ያንቺ ፋንታ ነው። አላህ ከፈቀደ የሚባለው ነገር ፈቅዷል። አጠቃላይ የአላህ ፈቃድ ውስጥ ፐርሚሽን ውስጥ ነው ያለው። በዓለም ላይ የሚከናወኑት ኸይርም ሆነ ሸር አላህ ፈቅዶ ነው የሚከናወኑት። እንደዛ ብለን ነው የምናምነው። ምህረት አቤት ተንፍሺ መጀመሪያ። እሺ ሰላም፣ እንዴት ናችሁ? ሁለተኛ ደህና። አሁን ጥያቄሽን አቅርቢ። አልሐምዱሊላህ። ቀጥይ። እኔ ጥያቄ የለኝም። ሻዳ የሚያስፈልጊያለሽ አሁን? አዎ። አላሁ አክበር። አይ ማሻአላህ አላህ ያጽናሽ። እንግዲህ እሺ እምለውን ነገር አብረሽኝ ተከተለሽኝ ትያለሽ። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ወአነ ዒሳ ዓብዱላሂ ወረሱሉሁ። እሺ በአማርኛ እንደግመዋለን። ሱብሃንአላህ ይገርማል በጣም። እሺ አሁን በአማርኛ ብለውን ተከትለሽኝ ትያለሽ ኢንሻአላህ። ከአንድ አላህ በስተቀር በሐቅ የሚመለክ አምላክ የለም። ሙሐመድም የእርሱ ባሪያና ነብይ ናቸው። አላሁ አክበር አላሁ አክበር አላሁ አክበር። ዛሬ እህታችን ከዘላለማዊ ጽልመት ወደ ዘላለማዊ ብርሃን ወደ ህይወት ነው የመጣሽው። አላህ ሱብሓነሁ ወተዓላ ቁርአን ላይ ቁል ሊለዚነ ከፈሩ ኢየንተሁ ዩግፈር ለሁም ማ ቀድ ሰለፍ ወዕየውዱ ፈቀድ መደት ሱነቱል አወሊን ይላል ሱረቱል አንፋል። እነዛ ከሃዲ ያልሆኑ ሰዎች
ካሉበት ነገር ቢጠነቀቁ ካሉበት ነገር ወደ ኋላ ቢመለሱ ይغفر لهم ما قد سلف ከዚህ በፊት ያሳለፉትን ነገር ይቅር እንላቸዋለን አለ። ከነዛ ሰዎች ነው አንቺ ሆንሽው። ሁሉ መጥፎ ስራቸው ከተማረላቸው ወንጀሎቻቸው በሙሉ ተምሮላቸው ዛሬ ልክ እናቶቻችሁ እንደወለዳችሁ በንጹህ ሰረዝ ላይ ነው ያላችሁት የሚባሉ ሰዎች መካከል ነው ሆንሽው። አልহামዱሊላህ ትልቅ ተዋብ ነው፣ ትልቅ ደረጃ ነው። ሂዳያ ከባድ ነው፣ ባይዘው በጣም ሂዳያ ከባድ ነው። ዛሬ ይሄንን ልበልና ኢንሻአላህ ሌሎች ወንድሞች ጊዜ ይሰጣሉ። ዛሬ ቁጭ ብዬ ስሰራ የነበረው የሆነ ርዕስ ነበርና በዛ ርዕስ ዙሪያ ተመሳሳይ ይሄ ኢስላሚክ ፐርስፔክቲቭ ጋር የተገናኘ ነገር ነው ስሰራ የነበረውና አጂብ የሆነ ነገር እመለከታለሁ። ምንድነው ታውቃላችሁ? የኛ ጁህድ በጣም ትንሽ ነው፣ የምናደርገው ትግል በጣም ትንሽ ነው። ከዚህ በላይ ትግል ማድረግ ይቻላል፣ አቅሙም ከዚህ በላይ አለ። ግን የአላህ ረህመቱ ነው። በቃኛ የኛ ዳዕዋ ምናምን አይደለም፣ ስራችን ጀግና ሆነን አዋቂ ሆነን ምናምን አይደለም። አላህ በረህመቱ ሰዎች እንዲሰልሙ ሲፈልግ ቀጥታ ይመጡና ሻሃዳን ይዘለን ይላሉ። ይሄ በጣም ትልቅ ነገር ነው። ዱዓ አርጊ፣ በዱዓ አትርሽን።